በዚህ ብዙ መረጃና ምክር በሚለቀቅበት ጊዜ ላይ አንድ ሁላችንንም እየተቆጣጠረ የሚገኝ አባባል አለ። አንድ ቀን። ይህ በእውቁ የአልኬሚስት መጽሐፍ ደራሲ ፓውሎ ኮሊዮ የተነገረ ዋን ዴይ ኦር ዴይ ዋን የሚለው አባባል ነው። ይህ አባባል ብዙዎቻችን ዕለት ዕለት እየተቆጣጠረ ከተግባር ይልቅ ነገራችንን ወደ ማይጨበጥ ቀን እንድናራዝም እያደረገ ያለ ነው። ህልሞቻችን፣ ግቦቻችን እና ለውጥ የሚፈልገው ነገር ሁሉ ወደፊት የምንገፋበት መንገድ ነው። አንድ ቀን መጽሐፍ እጽፋለሁ፣ አንድ ቀን የራሴን ንግድ ጀምራለሁ፣ አንድ ቀን እዚህ ስፍራ ሄጄ ጎበኛለሁ የመሳሰሉትን። በዚህ ቪዲዮ ከአንድ ቀን ወደ ስኬታማ ሰዎች የህይወት መርህ ወደ ሆነው ቀን አንድ ወይም ዛሬ እንዴት መሸጋገር እንደምንችል እናያለን። የዚህ የአንድ ቀን አደጋ እነዚህን ይመስላሉ። አንደኛ፣ ፍጹም ጊዜን መጠበቅ ነው። ዋን ዴይ ወይም አንድ ቀን የሚመጣው ሁሉም ነገር ሲሟላ ነው ብሎ ማሰብ። ገንዘብ ሲኖረኝ ቢዝነስ ጀምራለሁ፣ ጊዜ ሲኖረኝ እዛ ቦታ ሄዳለሁ፣ ጥሩ ስሜት ሲሰማኝ ግንኙነት ጀምራለሁ የሚመሳሰሉ ሀሳቦችን ፍጹም ጊዜ ከመጠበቅ የተነሳ የምናስባቸው አሉ። እውነታው ግን ፍጹም የሚባል ጊዜ አይመጣም። ሁለተኛው ደግሞ ፍርሃትን መደበቂያ ነው። አንድ ቀን ማለት ትልቅ አደጋን ለሚፈልግ ውሳኔ ወይም ደግሞ ውሳኔያችንን የሚጠይቅ በጣም አስፈላጊ የሆነን ነገር ለማሳደር ወይም ከራሳችን የምንሸሽበት ቃል ናት። ነገሩን ዛሬ ጨርሶ ከማለፍ ወይም ጀምሮ ተጠግቶ ነገሩን ከማየት ይልቅ ለሌላ ለማይጨበጥ ቀን ማሳደር። ሶስተኛው መዘግየት ወይም ፕሮካስቲኔሽን የምንለው ነው። ስራን ዛሬ ማከናወን ሲቻል፣ ጊዜው ሲኖር፣ ነገሮች ተመቻችተው ሳሉ ወይም በተወሰነ ነገር ማድረግ መጀመር ሲቻል ከስንፍናም ሊሆን ይችላል ወይም ከልማድ ትልልቅ ነገሮችን ላለማድረግ መግፋት ወይም ማሳደር፣ ማዘግየት የመሰለውን ተግባር የምንገልጽበት ቃል ነው። ሌላው የምናየው ምንድን ነው? የኬኤፍሲ መስራች የሆነውን የኮሎኔል ሳንደርሰን ምሳሌ ነው። ይህ ሰው በ65 ዓመቱ ትልቅ ስኬታማ ቢዝነስ እንደመሰረተ ይታወቃል። ይህ ባለ ራዕይ ነገሩን ያሳካው በዚህ እድሜው ቢሆንም ከዛ በፊት ግን ወደ 1000 የሚቆጠር ጊዜ ሙከራዎችን ሲያደርግ እንደነበረ፣ ብዙ ውድቀቶችን፣ ተቀባይነት ማጣትን እንዳሳለፈ ታሪኩ ይናገራል። ስለዚህ ይህ ቀን አንድ የሚባለው ወይም አንድ ቀን ላይ ደርሶ የተሳካለት በእድሜው መጨረሻ የደረሰበት ነገር ሳይሆን ቀን አንድ ብሎ በሙከራ እስከ 1000 ጊዜ ድረስ በመሞከር ውስጥ የመጣ ትልቅ ስኬት እንደሆነ ማየት ይገባናል። የዚህ ቀን አንድ ብለን ስንነሳ ያለውን ሚስጥራዊ ኃይል ልነግራችሁ ፈልጋለሁ። አንደኛ፣ አዲስነትና ፈጠራን እንድናገኝ ያስችለናል። ዴይ ዋን ወይም ቀን አንድ ብለን ስንነሳ በቀኑ ላይ አዲስ ጅማሬ እና በጉጉትና በጠንካራ መነሳሳት መስራት እንድንችል ያስችለናል። ጄፍ ቤዞስ ፍልስፍና የሆነው ዴይ ዋን ማለት ሁልጊዜ ደንበኛን ማዕከል ማድረግና ፈጣን ውሳኔን ማድረግ ነው ይለናል። ይህ የአማዞን መስራች እስካሁን ድረስ ተጽዕኖ እያደረገ ያለ እጅግ ትልቅ ድርጅት ነው። እንደምናውቀው መጽሐፍትን ለመሸጥ ብቻ የተመሰረተ ነበረ። ነገር ግን ከጊዜው ጋር አብሮ በመሄድ በኢኮመርስ ስቲል በአርቲፊሻል ኢንተለጀንስ ላይ በመስራት ተጽዕኖውን ማስጠበቅ የቻለ ባለመዘግየት ውስጥና ዛሬን ማዕከል ያደረገ ስራን በመስራታቸው እንደሆነ ይነሳል። ሌላኛው ነጥብ ደግሞ አለመሳካትን መውደድ ወይም ደግሞ ዴይ ዋን ብለን ስንጀምር የሚያጋጥመን ውድቀት
ውድቀት ስላለ ወይም ፍጹምነትን ይዘን ስላልሆነ የምንነሳው አለመሳካትን መውደድን ከቶማስ ኤዲሰን እንማራለን። ውድቀት የጉዞ አካል ነው እንጂ ማቆሚያ እንዳልሆነ እንረዳለን። ያ እንዳልሆነ አውቀናል። ነገር ግን ሌላ ደግሞ እንሞክራለን ብለን የምንነሳበት መንገድ ነው። ሌላው ወሳኝ ነጥብ የምናየው ትንሹን እርምጃ ትልቅ ለውጥ እንደሚያመጣ መገንዘብ ነው። ይህ የዛሬን ኃይል ስናቀው ይህንን ታላቅ ሚስጥር እንረዳለን። ምንድን ነው? ለውጥ የሚጀምረው በትልቅ እቅድ ሳይሆን አንድ በሚወሰድ አንድ ትንሽዬ እርምጃ እንደሆነ እንገነዘባለን። ስለዚህ ይህ ዛሬን ወይም ደግሞ ቀን አንድ እንዴት ብለን መጀመር እንደምንችል፣ ወደዚህ አስተሳሰብ እንዴት መሻገር እንደምንችል እንመልከት። አንደኛ በትንሹ መጀመር፣ ስሞል ስታርት ይባላል። ለትልቁ ግብህ ዛሬ ምን ማድረግ ትችላለሽ ወይም ትችላለህ? ለምሳሌ ትልቁ ግባችን መጽሐፍ ሆኗል እንበል። ያንን ለማሳካት ዛሬ የምናደርገው ነገር ቁጭ ብለን ለተወሰነ መስመር መጻፍ ሊሆን ይችላል። አንድ ምዕራፍ፣ አንድ ገጽም ቢሆን ዛሬ ከጻፍን ያ ትልቁ ህልማችን እንደሚሳካ የመጀመሪያውን ቀን የዛሬን ወይም ቀን አንድ ብለን ጀምረናል ማለት ነው። ምናልባት ፍጻሜው ቀን 30 ሊሆን ይችላል፣ ቀን 360 ሊሆን ይችላል። ነገር ግን ያ ትልቁ እቅድ ዛሬ ተጀምሯል። ስለዚህ ፍጻሜው ላይ መድረስ እንችላለን ማለት ነው። በየቀኑ ዛሬ ነው ቀን ያለው ብለን መጀመር መንቀሳቀስ ስንችል ወደ ግባችን እየተራመድን እንደሆነ ልንረዳ ይገባል ማለት ነው። ሁለተኛው ወሳኝ መሸጋገሪያ መንገድ ጊዜን ማስገደድ ወይም ታይም ብሎኪንግ ይባላል። ይሄ ደግሞ ጊዜን መገደብ፣ የዛሬን 30 ደቂቃ ለዚህ ትልቅ እቅድ ገድብ ያለው ብሎ መወሰን። ያኔ እንግዲህ 24 ሰዓት አለን፣ ብዙ ሰዓት ነው። ከዛ ውስጥ 30 ደቂቃ መገደብ፣ ለዚህ ዓላማ ራሳችንን ማስገደድ ስንችል ዛሬን መጠቀም ችለናል። ዛሬን ቀን አንድ ብለን የሆነ ነገር ሰርተናል። በዜሮ ዓላማችን ላይ ዜሮ ድረስ አልወረድንም፣ የሆነ ነገር አስተዋጽኦ አድርገናል ማለት ነው። ስለዚህ ምናልባት 30 ደቂቃ ልማድ ለሌለው ሰው ቻሌንጅ ሊያደርገው ይችላል። 2 ደቂቃ ለመጀመሪያ ያክል አይምሯችን ይህንን ድግግሞሽ ልማድ አድርጎ እስኪይዝልን ድረስ 2 ደቂቃም ቢሆን በቀናችን ላይ ጊዜያችንን መገደብ ማስገደድ አለብን። ሶስተኛው መሸጋገሪያ ነጥብ ፍጹምነትን ማቆም ነው፣ ወይም ስቶፕ ፐርፌክሽኒዝም የሚባለው ነው። መጀመር ከፍጹምነት ይሻላል። በነገራችን ላይ ተሳስቶ መጀመር ነገን ከሚጠብቅ ፍጹም ቀንን ከሚጠብቅ ሰው በጣም የተሻለ ነው። 80% ሲሆን 60% ሲሆን መጀመር፣ ነገርየው የግድ 100% ሲሆን አይጀመርም። ስለዚህ ቀጥለን ደግሞ የሄድን ነገሮችን ማሻሻል እንችላለን ማለት ነው። በዚህ መልኩ ስንሄድ ወደ ምንፈልገው ትልቅ ነገር እንደምንደርስ ማሳያና ማረጋገጫም ጭምር ነው። አራተኛ መሸጋገሪያ ራስን መጠየቅ ነው። ከባድ ጥያቄዎችን፣ ለምሳሌ ይሄን ነገር ዛሬ ካላረኩት እሺ መቼ ነው ማረገው? ዛሬ ራሴ ላይ ካልሰራው መቼ ነው የምሰራው? ዛሬ ካልጎበኘው መቼ ነው የምጎበኘው? ራሳችንን ከበድ ያሉ ጥያቄዎችን መጠየቅ ወደዚህ እርምጃ እንድንገባ የሚያስችለን መሸጋገሪያ ነው። ስለዚህ ዋን ዴይ ወይም አንድ ቀን የምንለው ነገር ማዘግየት ነው ማለት ነው። ዴይ ዋን ወይም ቀን አንድ ብለን የምንለው ደግሞ መጀመርን ነው የሚያሳየን። ባጭሩ ህይወቱ ዛሬ ነው። ስኬት የሚመነጨው ነገ ከሚፈጠር ተአምር ሳይሆን ዛሬ ከምንወስደው አንድ እርምጃ ነው። ይህንን ከዚህ ቪዲዮ እንድትገነዘቡ ፈልጋለሁ። ስለዚህ ዛሬ የምትጀምሩት ምንድን ነው? ከታች ካለው ኮሜንት ስር ዴይ ዋን ወይም ቀን አንድ ብለው በመጻፍ የሚጀምሩትን አንድ ነገር ይጥቀሱልን። ቻናላችንን ሰብስክራይብ ያድርጉ። አመሰግናለሁ። ቻው